ሰላም ሰላም እንዴት ናችሁ? ውድ ፕሮፐርቲ ቤተሰቦች ዛሬ በአዲስ አበባ ውስጥ የተዋጣጡ ለሽያጭ የቀረቡት 19 ቤቶችን ነው ይዤላችሁ የቀረብኩት። ሙሉ ለሙሉ ውስጥ ገብቼ የማስጎበኛችሁ ይሆናል። የሆም ፕሮፐርቲ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ በየቀኑ ወደ አዲስ መረጃ እንዲደርሳችሁ መከታተል ትችላላችሁ ማለት ነው። በመጀመሪያ ደረጃ ይዤላችሁ የቀረብኩት አያት አካባቢ የሚገኝ 250 ካሬ ላይ የተሰራ እጅግ ዘመናዊ የሆነ ቤት ግቢ 3 መኪና 4 መኪና ማቆም የሚችል ግቢ አለው። ቤቱ በጣም የሚያምር ቤት ነው። 250 ካሬ ላይ የተሰራ ቤት ነው። ወደ ቤቱ ስንገባ እንግዲህ ሳሎኑ በጣም የሚያምር ሳሎን አለው። ማቴሪያሉ የተጠቀሙበት ማቴሪያል እጅግ በጣም ዘመናዊ የሆነ ማቴሪያል ነው ማለት ነው። አምፖሎቹም እንግዲህ እንደዚሁ እንደምትመለከቱት ላይቲንግ ሲስተም አሰራሩ ሙሉ ለሙሉ እንግዲህ በሚያምር መልክ ነው የተገጠመለት። እዚህ ጋር የምትመለከቱት ማስተር ቤድሩሙ ነው። ማስተር ቤድሩሙ በጣም ሰፊ ነው፣ የሚያምር ቤት ነው። እንግዲህ እዚህ ጋር ማልበሻ ክፍል አለው ማለት ነው። ውስጡ ላይ የራሱ መታጠቢያ ቤትም አለው ማለት ነው። ይህ ቤት እንግዲህ ለአስፓልት እጅግ በጣም ቅርብ ነው። ሰፈሩ እጅግ የለማ ሰፈር ነው። ኮሊደሩ እንደዚህ እንደምታዩት በጣም ሰፊ ነው። ኮመን መታጠቢያ ቤት ነው። እዚህ ጋር የምትመለከቱት የልጆች መኝታ ቤት ነው። እዚህ ጋር ደግሞ የምናገኘው ሁሉም እንግዲህ ቁምሳጥን አላቸው ማለት ነው። ከሰርቪሱ ላይ 3 መኝታ አለው። ዋና ቤቱ ላይም 3 አለው። ይሄኛው 3ኛ ቤት ነው። የዚህ ቤት ዋጋ እንግዲህ ቅናሽ ነው ተብሎ የሚታሰብ ቤት ነው። 24 ሚሊዮን ብር ይጠራል። ወሳኝ ገዢ ካለ ቀርቦ መናገር ይችላል ማለት ነው። እዚህ ጋር የምትመለከቱት ኪችኑ ነው፣ ክሎዝድ ኪችኑ ነው እና ሰርቪስ ላይ የሚገኙ ክፍሎች ናቸው። በሁለተኛ ደረጃ ይዤላችሁ የቀረብኩት ወሰን ኮቶቤ አካባቢ የሚገኝ 360 ባይዞታ 400 ካሬ ላይ የተሰራ ቆንጆ ዘመናዊ ቤት ነው ይዤላችሁ የቀረብኩት። ወሰን መምህራን ኮሌጅ አካባቢ ይገኛል። ይሄ ቤት ከዋና ቤቱ ላይ 4 መኝታ አለው። ሰርቪስ ላይ 3 መኝታ አለው። በአጠቃላይ ወደ 7 መኝታ አለው ማለት ነው። በጣም የሚያምር ቤት ነው። 360 ካሬ ነው። ባይዞታ 400 ካሬ ነው ማለት ነው። ቤቱ እጅግ የሚያምር ቤት ነው። የዚህ ቤት ዋጋ እንግዲህ 37 ሚሊዮን ብር እየተጠራ ነው። ጥሪ ነው። ወሳኝ ገዢ ካለ ቀርቦ መነጋገር ይችላል ማለት ነው። እንግዲህ መኝታ ቤቶቹም በጣም ሰፋፊ ናቸው። የተጠቀሙት ማቴሪያልም ኳሊቲ እቃ ነው የተጠቀሙበት ማለት ነው። ስለዚህ እንግዲህ እነዚህን ቤቶችም መግዛት የምትፈልጉ ካላችሁ ስልክ ቁጥሬን መጨረሻ ላይ የማስቀምጥላችሁ ይሆናል። ደውላችሁ ልጠይቁን ትችላላችሁ ማለት ነው። ይህ ቤት እንግዲህ ለአስፓልት እጅግ በጣም ቅርብ ነው። ከአስፓልት ግልባጭ ላይ ይገኛል ማለት ነው። ሰፈሩ እጅግ የለማ ሰፈር ነው። እዚህ ጋር የምትመለከቱት እንግዲህ ክሎዝድ ኪችኑ ነው። ሰርቪሱም ይሄንን ይመስላል። ግቢ 4 መኪና ማቆም ይችላል ማለት ነው። በሶስተኛ ደረጃ ይዤላችሁ የቀረብኩት ሳሚት አካባቢ የሚገኝ 250 ካሬ ላይ የተሰራ እጅግ ዘመናዊ የሆነ ቪላ ቤት ነው ይዤላችሁ የቀረብኩት። ሳሚት ጊዮርጊስ አካባቢ ነው የሚገኘው ይሄ ቤት። እዚህ ጋር እንደምትመለከቱት ግቢ በትንሹ 2 መኪና ያቆማል ማለት ነው። ሰፊ ነው ግቢው። ቤቱ እንግዲህ 250 ካሬ ላይ ነው የተሰራ ቪላ ቤት ነው። ሳሎኑም በጣም ሰፊ ሳሎን አለው። እዚህ ጋር እንደምትመለከቱት እንግዲህ ይሄኛው ሳሎኑ ነው ማለት ነው። የራሱ ኦፕን ኪችን አለው። በጣም ቆንጆ ቤት ነው። 250 ካሬ ራሱ አይመስልም። ሳሎኑ ይሄንን ይመስላል። እዚህ ጋር የምትመለከቱት ኮሊደሩም እንግዲህ በጣም ሰፊ ነው። ዋና ቤቱ ላይ 3 መኝታ ቤት አለው። ይሄኛው ማስተር ቤድሩሙ ነው። ማስተር ቤድሩሙ እንግዲህ ሰፊ ነው።
የራሱ ውስጡ ላይ መታጠቢያ ቤት አለው። ቁምሳጥንም አለው እዚህ ጋር እንደምትመለከቱት ማለት ነው። የማስተሩ መታጠቢያ ቤት ነው። ገንዳም አለው። የልጆች መኝታ ቤት እናገኛለን እዚህ ጋር ሁለተኛ መኝታ ቤቱ ነው። የራሱ ቁምሳጥን አለው። መታጠቢያ ቤቱ ኮመን ነው ለሁለቱ መኝታ ቤት። ኮመን መታጠቢያ ቤት ነው። እዚህ ጋር የምትመለከቱት የልጆች መኝታ ቤት ይሄ ሶስተኛ መኝታ ቤቱ ነው። ወደ ሰርቪስ ስንወጣ ደግሞ እንግዲህ እዚህ ጋር ክሎዝድ ኪችኑ ነው። ክሎዝድ ኪችኑም በጣም ሰፊ ነው። የዚህ ቤት ዋጋ እንግዲህ በጣም ቅናሽ ተብሎ የሚታሰብ ቤት ነው። 26 ሚሊዮን ብር ይጠራል። ወሳኝ ገዢ ካለ ቀርቦ መነጋገር ይችላል ማለት ነው። ለአስፋልት እንግዲህ 200 ሜትር ገደማ ቢገባ ነው። ሰፈሩ ኮምፓውንድ ነው። 24 ሰዓት ጥበቃ አለው ማለት ነው። ሰፈሩ በጥበቃ ነው የሚጠበቀው። ቤቱ እንግዲህ ይህንን ይመስላል። በአራተኛ ደረጃ ይዤላችሁ የቀረብኩት ሳሚት ጊዮርጊስ አካባቢ የሚገኝ 166 ካሬ ላይ የተሰራ ቆንጆ ቪላ ቤት ነው ይዤላችሁ የቀረብኩት። ግቢ 2 መኪና ማቆም የሚችል ግቢ አለው። ዋና ቤቱ ላይ 3 መኝታ እና 1 ሳሎን 2 ኪችን አለው ማለት ነው። ኦፕን ኪችን እና ክሎዝድ ኪችን አለው። እዚህ ጋር የምትመለከቱት ሳሎኑ ነው። የራሱ ኦፕን ኪችን አለው። ዋና ቤቱ ላይ 3 መኝታ ቤት አለው ብያችኋለሁ። እንግዲህ ወደዚህ ስንመጣ ዋና መኝታ ቤቱን እናገኛለን ማለት ነው። ማስተር ቤድሩሙም እንግዲህ ሰፊ ነው። ውስጡ ላይ የራሱ መታጠቢያ ቤት አለው። በቁምሳጥን መሀል ነው የሚገባ። የራሱ ገንዳም አለው። ይሄ ቤት እንግዲህ በጣም ቅናሽ ተብሎ የሚታሰብ ቤት ነው ከሳሚት ማለት ነው። እዚህ ጋር የምትመለከቱት የልጆች መኝታ ቤት ነው። ሁለቱ ኮመን መታጠቢያ ቤት ነው ያላቸው። ሰርቪሱ ላይ 2 ክፍል አለው። አንድ የስቶር አንድ የሰራተኛ ክፍል አለው ማለት ነው። ክሎዝድ ኪችንም ሰርቪስ ላይ እናገኛለን ማለት ነው። የዚህ ቤት ዋጋ እንግዲህ 16 ሚሊዮን ብር ይጠራል። ወሳኝ ገዢ ካለ ቀርቦ መደራደር ይችላል ማለት ነው። ውጭ ላይ የሰራተኛ መታጠቢያ ቤት አለው። በአምስተኛ ደረጃ ይዤላችሁ የቀረብኩት ሳሚት አትሌቲክስ መንደር አካባቢ የሚገኝ 150 ካሬ ላይ የተሰራ ቪላ ቤት ነው ይዤላችሁ የቀረብኩት። ሰፈሩ እንግዲህ እጅግ የለማ ሰፈር ነው። 150 ካሬ ላይ ነው የተሰራ። ግቢው 1 መኪና ማቆም የሚችል ግቢ አለው። ቤቱ እንግዲህ ገና እያጸዱ ነው። አዲስ ቤት ነው። እዚህ ጋር የምትመለከቱት ሳሎኑ ነው። ሳሎኑም ቆንጆ አድርጎት ነው የሰሩት። ዋና ቤቱ ላይ 3 መኝታ አለው። ሰርቪስ ላይ 2 አለው ማለት ነው። 1 ኪችን አለው። ሰርቪሱ ላይ ክሎዝድ ኪችን አለው። ሳሚት አትሌቲክስ መንደር አካባቢ ነው የሚገኘው። ለአስፋልት እጅግ በጣም ቅርብ ነው። ኮምፓውንድ ውስጥ ነው የሚገኘው ብያችኋለሁ። የዚህ ቤት ዋጋ እንግዲህ በጣም ቅናሽ ነው። 17 ሚሊዮን ብር ይጠራል። ወሳኝ ገዢ ካለ ቀርቦ መደራደር ይችላል ማለት ነው።
በስድስተኛ ደረጃ ይዤላችሁ የቀረብኩት ሳሚት ፍየል ቤት አካባቢ የሚገኝ 250 ካሬ ላይ የተሰራ በይዞታ ወደ 280 ይጠጋል። ግቢው እዚህ ጋር እንደምትመለከቱት በጣም ሰፊ ግቢ ያለው 4 መኪና 5 መኪና ማቆም የሚችል ግቢ ያለው ሰፊ ሳሎንም አለው። የራሱ ኦፕን ኪችን አለው። እዚህ ጋር እንደምትመለከቱት የሚያምር ማቴሪያል ነው የተጠቀሙት። ዋና ቤቱ ላይ 3 መኝታ አለው። የማስተር ቤድሩሙ መታጠቢያ ቤት ነው። እዚህ ጋር እንደምትመለከቱት ይሄኛው ማስተር ቤድሩሙ ነው። ሰርቪስ ላይ 2 መኝታ ቤት እናገኛለን ማለት ነው። ሶስቱም መኝታ ቤቶች እንግዲህ የራሳቸው ቁምሳጥን አላቸው። አንድ ኮመን መታጠቢያ ቤት አለው ማለት ነው። ለሁለቱ አንድ ኮመን መታጠቢያ ቤት ነው የተጠቀሙለት። የሰርቪሱም ለየብቻ እንግዲህ አንድ መታጠቢያ ቤት አለው። በአጠቃላይ 3 መታጠቢያ ቤት አለው ማለት ነው። ክሎዝድ ኪችን ሰርቪስ ላይ እናገኛለን። የዚህ ቤት ዋጋ 24 ሚሊዮን ብር ይጠራል። ወሳኝ ገዢ ካለ ቀርቦ መደራደር ይችላል ማለት ነው። በሰባተኛ ደረጃ ይዤላችሁ የቀረብኩት ሳሚት አትሌቲክስ መንደር ፍሊስቶን ተብሎ የሚጠራ ሰፈር የሚገኝ 150 ካሬ በይዞታ 210 ካሬ ላይ የተሰራ ቪላ ቤት ነው ይዤላችሁ የቀረብኩት። ግቢ 3 መኪና ማቆም የሚችል ግቢ አለው። አንድ ሳሎን አለው። 3 መኝታ ቤት አለው። ዋና ቤቱ ላይ 2 ሰርቪስ ላይ 3 ሰርቪሶች አለው ማለት ነው። በአጠቃላይ 6 መኝታ ቤት አለው ማለት ነው። ይሄ ቤት ሳሚት ፍሊስቶን አካባቢ ይገኛል ማለት ነው። ይሄ ቤት እጅግ በጣም ርካሽ ተብሎ የሚታሰብ ቤት ነው። የዚህ ቤት ዋጋ እንግዲህ 16 ሚሊዮን ብር ይጠራል። ወሳኝ ገዢ ካለ በጣም ቀንሶ ይሸጣል ማለት ነው። ሰርቪሱም እንግዲህ 3 ክፍል አለው ብያችኋለሁ። በስምንተኛ ደረጃ ይዤላችሁ የቀረብኩት ሳሚት መከላከያ አካባቢ የሚገኝ 250 ካሬ ላይ የተሰራ ቤት ነው ይዤላችሁ የቀረብኩት። ግቢ 2 መኪና ማቆም የሚችል ግቢ አለው። አንድ ሰፊ ሳሎን እና ኦፕን ኪችን 2 ኪችን አለው ማለት ነው። አንዱ ኦፕን ኪችን እና ክሎዝድ ኪችን አለው። ዋና ቤቱ ላይ 3 መኝታ ያለው ቤት አለው። 3 መኝታ ቤት የራሳቸው መታጠቢያ ቤት አላቸው ማለት ነው። የዚህ ቤት ዋጋ እንግዲህ ከ30 ሚሊዮን ወደ 21 ሚሊዮን ገብተዋል ማለት ነው። በጣም ቀንሷል። ሶስቱም መኝታ ቤቶች እንግዲህ የራሳቸው ቁምሳጥን አላቸው ማለት ነው። በጣም ሰፋፊ ናቸው። 3 መኝታ ቤት ሰርቪስ ላይ 2 መኝታ ቤት እናገኛለን ማለት ነው። ክሎዝድ ኪችኑም ሰርቪስ ላይ የምናገኝ ይሆናል ማለት ነው። ግቢውም በጣም ሰፊ ነው። 2 መኪና ያቆማል ብያቸዋለሁ። ለአስፓልት እጅግ በጣም ቅርብ ነው። ከአስፓልት 100 ሜትር ገደማ ቢገባ ነው። በ9ኛ ደረጃ ይዤላችሁ የቀረብኩት ሳሚት ጊዮርጊስ አካባቢ የሚገኝ 200 ካሬ ላይ የተሰራ ቪላ ቤት ነው ይዤላችሁ የቀረብኩት። ግቢ 2 መኪና ማቆም የሚችል ግቢ አለው። አንድ ሳሎን አለው። አንድ ኪችን አለው ማለት ነው። ክሎዝድ ኪችን ሰርቪሱ ላይ አለው። 3 መኝታ ቤት አለው ዋና ቤቱ ላይ። ቤቱ አዲስ ቤት ነው፣ ማንም አልኖረበትም ማለት ነው። የዚህ ቤት ዋጋ እንግዲህ በጣም አሪፍ ዋጋ እየተጠራ ነው። ለአስፋልትም እጅግ በጣም ቅርብ ነው። ከአስፋልት ግልባጭ ላይ ነው። ኮምፓውንድ ውስጥ ይገኛል። ይሄኛው ማስተር ቤድሩሙ ነው። ማስተር ቤድሩሙ የራሱ መታጠቢያ ቤት ገንዳ አለው፣ ቦይለር አለው። 2 መኝታ ቤት እንግዲህ ኮመን መታጠቢያ ቤት ነው ያላቸው። የዚህ ቤት ዋጋ 21 ሚሊዮን ብር ይጠራል። ወሳኝ ገዢ ካለ ቀርቦ መነጋገር ይችላል ማለት ነው። ሰርቪሱ ላይም እንግዲህ 2 ክፍል አለው ብያቸዋለሁ። በአጠቃላይ 5 መኝታ ቤት አለው ከሰርቪሱ ጋር 3 መታጠቢያ ቤት አለው ማለት ነው። በአጠቃላይ ይሄ ቤት መኝታ ቤቶችም እንግዲህ በጣም ሰፋፊ ናቸው። ወደ ሰርቪሱ ስንመጣ እንግዲህ
ኪችኑ ነው እዚህ ጋር የምትመለከቱት። ጥሩ ማቴሪያል ነው የተጠቀሙበት። አንድ የሰራተኛ መኝታና አንድ እንደ ስቶር መጠቀም ይቻላል ማለት ነው። ሰርቪሶቹ ላይ የውጪ መታጠቢያ ቤትም አለው። ይህንን ይመስላል እንግዲህ። በ10ኛ ደረጃ እየላችሁ የቀረብኩት ሳሚት እሳተ ገሞራ አካባቢ የሚገኝ 204 ካሬ ላይ የተሰራ ቆንጆ ቤት ነው እየላችሁ የቀረብኩት። ይህ ቤት አዲስ ቤት ነው፣ ማንም አልኖረበትም። ግቢ 2 መኪና 3 መኪና ማቆም የሚችል ግቢ አለው ማለት ነው። በጣም ሰፊ ሳሎን አለው፣ በጥሩ ማቴሪያል የተጠቀሙበት ማለት ነው። ከሴራሚክ ጀምሮ የተጠቀሙበት ማቴሪያል ቆንጆ ማቴሪያል ነው የተጠቀሙበት። ይሄ ቤት እንግዲህ 3 መኝታ ቤት አለው። ሰርቪስ ላይ 2 መኝታ ቤት አለው። እዚህ ጋር የምትመለከቱት ዋና መኝታ ቤቱ ነው። ዋና መኝታ ቤቱም በጣም ሰፊ ነው። መታጠቢያ ቤት እንግዲህ በቁምሳጥን ውስጥ ተገብቶ ነው የምናገኘው ማለት ነው። ይሄ ቤት የዚህ ቤት ዋጋ እንግዲህ 23 ሚሊዮን ሲጠራ ነበር ቤት ነው። አሁን 20 ሚሊዮን እየተጠራ ነው። ወሰን ገዢ ካለ ይደራደራል ማለት ነው። ቀርባችሁ መነጋገር ትችላላችሁ።